ሰላም ጤና ይስጥልን የተከበራችሁ የአሚኮ ወቅታዊ ተከታታዮቻችን እንደምን ሰነበታችሁ። አሚኮ ወቅታዊያችን ተጀምሯል። በዛሬው ዝግጅታችን የግብርና ግብዓት አቅርቦትና ስርጭት ላይ አተኩረናል። በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ዘርፍ አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ አብረውን ቆይታ ያደርጋሉ። ፕሮግራሙ ወደ እናንተ በማድረስ አዲቁ አላምረው አብራችሁ ቆይታ አደርጋለሁ። ምርጫችሁን የአማራ ሚዲያ ኮርፖሬሽን አድርጉ። እንግዳችን አክብረውን ስቱዲዮ ድረስ ስለተገኙ እጅግ አመሰግናለሁ። እኔም አመሰግናለሁ። የዛሬ ትኩረታችን የግብርና ግብዓት አቅርቦትና ስርጭት ላይ ነው የሚሆነው። ከባለፈው ዓመት እስኪን ጀምርና በ2016 17 የመኸር ወቅት የተሻለ የተሳካበት ከቅድ በላይም ክንውን የተመዘገበበት እንደሆነ መረጃዎች አሉንና ይህ እንዲሳካ ያስቻሉ ምቹ ሁኔታዎች ምን ነበሩ? ምን ስራዎች ስለተሰሩ ነው ከሚለው እንጀምር። አመሰግናለሁ። እንዳነሳው በ2016 17 ምርት ዘመን በአማራ ክልል የግብርና ስራችን በተለይ ከሰብል ምርት ጋር ተያይዞ ጥሩ ስራ ሰርተናል ብለን የምናስብበት አመት ነው። ይህ የምርት ዘመን ጥሩ ስራ የተሰራበት መሰረታዊ ምክንያት አንደኛ ክልሉ የነበረው የሰላም እጦት እና ከዚህ በፊትም በሰው ሰራሽና በተፈጥሮ አደጋ ትልቅ ጉዳት ያስተናገደ ክልል ከመሆኑ ጋር ተያይዞ በልህ ያንን ሊያካክስ የሚችል ስራ መስራት አለብን ብለን ከላይ እስከታች ከሙያተኛው ከአመራሩ ጋር የመግባባት ስራ ሰርተናል። እቅዱ አሳታፊ በሆነ መንገድ የክልላችን ምርትና ምርታማነት ማክሲማም ፖቴንሻል ተጠቅመን ማሳደግና መስራት አለብን ብለን ከፍተኛ መግባባት ላይ ደርሰን ነው ወደ ስራ የገባ ነው። በክልል ደረጃ ጀምሮ እስከታች ድረስ አመራሩ ሙያተኛው ይህን እቅድ የማሳካት ጉዳይ የህልውና ጉዳይ አድርጎ እንዲመለከተውና በእንቅስቃሴ ወቅትም ህዝብን ያሳተፈ አጋር አካላትን ያሳተፈ በቅንጅት ስራዎች መሰራት አለባቸው የሚል እምነት ይዘን ተንቀሳቅሰናል። ከዚህ ውስጥ አንዱና መሰረታዊ ጉዳዩ የምርት ማሳደጊያ የሰው ሰራሽ አፈር ማዳበሪያን በልዩ ትኩረት መስራት ነው። እንደምታስታውሰው በ2015 16 ምርት ዘመን በክልሉ ትልቅ ቅሬታ ፈጥሮ የነበረው የሰው ሰራሽ አፈር ማዳበሪያ ስርጭትና አቅርቦት ጉዳይ ትልቅ ችግር የነበረበት ስለነበረ ያንን እንዳይደገም ከፌደራል ግብርና ሚኒስቴር ጋር በመተባበር አንደኛ ቀድሞ ማዳበሪያ እንዲገባ፣ ሁለተኛ የስርጭቱ ጉዳይ ደግሞ ስርዓት ባለው መንገድ ለትክክለኛ ተጠቃሚው አርሶ አደር እንዲደርስ ለኮንትሮባንድ ነጋዴዎች እንዳይገባ ጥብቅ የሆነ ክትትልና ቁጥጥር እንዲካሄድ የማድረግ ስራ ተሰርቷል። በሶስተኛ ደረጃ ክልሉ የገጠመውን የሰላም ችግር እንደምቹ ሁኔታ በመፍጠር ለሌላ ፖለቲካ ግብዓት ለመዋል የሚንቀሳቀሱ ኃይሎች ይህንን የስርጭትና የአቅርቦት ስራ እንዳያደናቅፉ ከሀገር መከላከያ ሰራዊትና ከክልሉ የጸጥታ መዋቅር ጋር አስቀድመን በመግባባት እጅና ጓንት ሆነን ቀጥታ አርሶ አደሩ ድረስ ግብዓት ያለምንም ችግር እንዲደርስ የሚያስችል የጸጥታ የድጋፍ ስራ ተሰርቷል። ይህ በመሆኑ ምክንያት አርሶ አደራችን ያለምንም ችግር ማዳበሪያ በእጁ እንዲገባ ሆኗል። ከዛ ቀጥሎ የሚመጣው የምርትና ምርታማነት ማሳደጊያ ስራዎች የአግሮኖሚክ ፕራክቲስ እያልን የምንጠራቸው ከእርሻ ስራ እንቅስቃሴ ጀምሮ እስከ መጨረሻው የድህረ ምርት ስብሰባ ድረስ ያለውን ክትትል ፓኬጅ ጥንክሩን ያሟላ ስራ በግብርና ስር የተቀመጡ የፓኬጅ ጥንክር ምክረ ሀሳቦች አሉ። አረም፣ ኩትኳቶ፣ ሽልሻሎ በጣም በርካታ ሩቲን የሆኑ የግብርና ስራዎች አሉ ምርትን የሚያሳድጉ። እነዚህን ሳይቆራረጡ አርሶ አደሩ በአደረጃጀት እንዲሰራ ይሄንም ለማድረግ ደግሞ ከክልል ጀምሮ እስከ ቀበሌ ድረስ ያለው ሙያተኛ የተጠናከረ ኤስኤምኤስ ድጋፍ እንዲያደርግ የማድረግ ስራ ሰርተናል። ይህ በመሆኑ በ5.2 ሚሊዮን ሄክታር አካባቢ የሚደርስ መሬት አርሰን 169 ሚሊዮን ኩንታል ምርትና ምርታለን ብለን ነበር የተንቀሳቀስ ነው። ይሄን የቅዳችንንም አሳክተናልኛ። በዚህ አመት ምርት በጥሩ ሁኔታ ጨምሮ ያቀድነውን አሳክተን የክልሉን የምርት እቅድ ግብ አሳክተናል ብለን እንወስዳለን። የነበሩት የምርት እድገት ማስመዝገቢያ ምክንያቶች ቅድም ያነሳዋቸው ጉዳዮች ናቸው።
በጣም ጥሩ። የ2017-18 የያዝነው የመኸር ወቅት ላይስ ምን ያህል ያቀዳችሁ እንደ ክልል ምን ያህል መሬት ነው ይሸፈናል ተብሎ የታሰበው? በሂደቱ የሚሳተፉ አርሶ አደሮችና በኋላም ደግሞ ምን ያህል ምርት ይገኛል ተብሎ ነው አሁን ሊቀል የተያዘው? እንግዲህ በዚህ ዓመት ወደ ምርት እቅድ ከመሄዳችን በፊት የመሬት ሀብታችንን የመለየት ስራ ሰርተናል። ከመሬት ቢሮ ጋር በመሆን የካዳስተር ስራ የተሰራበትን የመሬት መጠን ለይተን በዚህ ዓመት 5.4 ሚሊዮን ሄክታር መሬት ለእርሻ አገልግሎት ይውላል። ከዚህ 5.4 ሚሊዮን ሄክታር መሬት ወደ 186 ሚሊዮን ኩንታል ምርት እናገኛለን ብለን ነው እየሰራን ያለ ነው። በሂደት እቅዱን እያየን እንደምናገኘው የመሬት መጠን ልክ የማሻሻል ስራ እንደተጠበቀ ሆኖ ቴንታቲቭሊ 5.4 ሚሊዮን ሄክታር አርሰን በ2017-18 ምርት ዘመን 186 ሚሊዮን ኩንታል የሚጠጋ ምርት እናመርታለን ብለን አቅደን እየተንቀሳቀስን ያለን። ለዚህ የመሬት መጠን የሚያስፈልግ ግብዓት ይኖራልና በተለይ ደግሞ ሰው ሰራሽ አፈር ማዳበሪያ አርሶ አደሩ በስፋት የሚጠቀመው አንዱ ግብዓት ነው። ከምርጥ ዘር ባሻገር ምን ያህል ሰው ሰራሽ አፈር ማዳበሪያ ነው ለማቅረብ ያሰባችሁት በዚህ ዓመት? በዚህ ዓመት እንግዲህ እናቀርባለን ብለን ያቀርነው ማዳበሪያ 8.8 ሚሊዮን ኩንታል ማዳበሪያ ነው። እስካሁን ድረስ ያለው እንቅስቃሴ የሚያሳየው ጥሩ ነው። ከ2 ሚሊዮን ኩንታል በላይ ወደብ ላይ ደርሷል። ያ እየተጓጓዘ ወደ ክልላችን እየገባ ነው። ካምናው በተሻለ መንገድ ጥሩ ነው ብለን የምንወስደው ከአቅርቦት አኳያ ትንሽ የመዘግየት ምልክቶች ታይተዋል። እሱን ሊያካክስ የሚችል ስራ የፌዴራል ግብርና ሚኒስቴርም በትኩረት ይዞ እየሰራ ነው ያለው። አምና በዚህ ሰዓት ክልላችን መግባት ከሚጠበቅበት የአፈር ማዳበሪያ በግማሽ ሚሊዮን አካባቢ ከዛም ከፍ በሚጠጋ ልዩነት ያሳያል። ይሄንን ሊያካክስ የሚችል ፈጣን የትራንስፖርቴሽን ስራ እየተሰራ ነው ያለ። አገባቡ ጥሩ ነው። ጥሩ ነው የምንልበት ምክንያት ምንድነው? አምና ትንሽ ከጀባ ጋር ተያይዞ መጓተቶች ነበሩ፣ ክልሉ ከነበረው የጸጥታ ችግር ጋር ተያይዞ። አሁን ላይ ግን በዚህ ዓመት በክልሉ የሰፈነው አንጻራዊ ሰላም የሰፈነው ስለሆነ ጥሩ እንቅስቃሴ አለ። የማዳበሪያ እጀባ ስራውንም የክልሉ የጸጥታ መዋቅር ተረክቦ ያለምንም መጉላላት እያጓጓዘ ስለሆነ ካምናው ባይፋር ችግሩ ተፈቷል ብለን እንወስዳለን። ስለዚህ አሁን ይህን ከፌዴራል ግብርና ሚኒስቴር ጋር እየተነጋገርና አቅርቦቱ እየጨመረ እንዲሄድና እኛ ደግሞ የማጓጓዝ ስራው መኪኖች መጠው በማራገፍ ሂደት ብዙ ጊዜ እንዳይወስዱ መጋዘኖችን ማዘጋጀት፣ ከስር የገባውን ማዳበሪያ ቀድመው ለሚዘሩ ሰብሎች የማሰራጨት ስራ እየሰራን ያለነ። ካምናው አንድ ስቴፕ ያሻሻል ነው። አምና ስርጭት ይካሄድ የነበረው በዩኒየን ደረጃ ነው። በዚህ ዓመት የአገልግሎት የህብረት ስራ ማህበራት ድረስ እየወረደ ነው። በአሁኑ ሰዓት ከ430-40 ሺህ ኩንታል በላይ አርሶ አደሩ ማዳበሪያ ገዝቶ ወስዷል። በቅርብ ቀን በደጋማው አካባቢ የበቆሎ ዘር የሚጀመር ስለሆነ አስቀድሞ የቅድመ ዝግጅት ስራ እየሰራ ነው አርሶ አደሩ። የሚያሳየው ትሬንድ አሁን በአሁኑ ላይ ሆነን ስናየው ጥሩ ነው። ማዳበሪያ በአግባቡ እየገባ ነው። ስርጭቱንም በአግባቡ እየመራን ያለ ነው። የስርጭት ሂደቱ ላይ ነው አሁን ብዙ ጊዜ ክፍተት የሚፈጠረው። አርሶ አደሩ ማዳበሪያ በወቅት መውሰድ ይፈልጋል፣ አቅርቦቱም ይኖራል። ግን ደግሞ በስርጭት ሂደቱ ላይ እንዳንድ ክፍተት ይነሳ ነበር። እሱ ላይ ምን ሰራችሁ? በዚህ ዓመት ያው አርሶ አደራችን ስርጭቱ ላይ ችግር እንዳይገጥመው ለማድረግ አስቀድመን እኛ እስከ ቀበሌ ድረስ መድረኮች ተፈጥረዋል። በማዳበሪያ ስርጭት ጉዳይ ላይ ባለፉት ዓመታት የገጠሙ ችግሮችን ለይተን እነዚህ ችግሮች መልሰው እንዳይደገሙ ከክልል ጀምሮ እስከ ቀበሌ ድረስ የሚመለከታቸውን አካላት የማወያየትና ከዚህ በፊት ሲፈጠሩ ለነበሩ ችግሮች የመፍትሄ ሀሳቦችን አቅርበን የመግባባት ተፈጥሯል። ከዚህ በፊት የሚከሰቱ ችግሮች ምንድነው? አንደኛ ማዳበሪያ በህገወጥ መንገድ በግለሰቦች እጅ የማስገባትና አርቲፊሻል እጥረት እየፈጠሩ በማዳበሪያ ዋጋ ላይ ጨምሮ የመሸጥ ያለአግባብ ተጠቃሚነት ዝንባሌዎች ስለነበሩ ይሄንን ሊገታ የሚችል የተጠናከረ የሱፐርቪዥን ስራ እንዲሰራ፣ ይሄንን የሚያሰራጨው የግብርና የማህበራት ጽህፈት ቤቶች በትኩረት ስራቸውን ይዘው እንዲሰሩ፣ የጸጥታ መዋቅሩና የአስተዳደር ክፍሉም ደግሞ ይሄንን ልዩ ትርጉም ሰጥቶ ቁልፍ የመንግስት ተግባር መሆኑን ተረድቶ ክትትል እያደረገ የሚታዩ ምልክቶችን አስተማሪ እርምጃ እንዲወሰድ የሚያደርግ ዳይሬክሽን ተላልፎ ስራ እየተሰራ ነው።
አሁን አንዳንድ ምልክቶችም እያየ ነው። አሁን በቅርብ ጊዜ ማርቆስ ላይ የተከሰተው በግለሰቦች ቤት ማዳበሪያ ተከዝኖ ተገኝቷል። ይህም የሆነው ምንድነው ያምናው የማዳበሪያ ዋጋ ዝቅተኛ ስለነበረና የዘንድሮው ጭማሪ ስላለው የከረመ ማዳበሪያን አስቀድሞ አውጥቶ በዚህ አመት በነበረው ዋጋ ለመሸጥና ያልተገባ ጥቅም ለማግኘት በሚፈልጉ ግለሰቦች የተፈጠረ ችግር ነው። በተለይ የአገልግሎት የህብረት ስራ ማህበራት የመጋዘን ኃላፊዎችና እዛ አካባቢ ይህንን ማዳበሪያ ስርጭትና አቅርቦቱን በመረከብ ሂደት ውስጥ የሚሳተፉ ኃይሎች የነሱ የስነ ምግባር ጉዳይ ክሪቲካል ነው ማለት ነው። እዛ ላይ ችግር ከተፈጠረ አርሶ አደሩን ለችግር የሚዳርግ ሁኔታ ስለሚፈጠር እዛ ላይ ትኩረት ሰጠን እየተከታተልን ነው። የማስተካከል ስራም እየተሰራ ነው። ህገወጥ የሆነ ዝውውር እንዳይፈጠር ጥብቅ ኦሪንቴሽን ተሰጥቷል። የማያዳግምና አስተማሪ የሆነ እርምጃም እየወሰድን እንገኛለን። በህግ ቁጥጥር ስር እናውላለን። ህግ ተጠያቂነትን የሚያስከትላል። ሲሪየስ የሆነ ስራ ስለሆነ ሁሉም ሰው አሁን ከክልል ጀምሮ ያሉ ሙያተኞቻችን የክልሉ አመራሮች ስምሪት ተሰጧቸው ታች ድረስ ወርደው ዞኖችን ወረዳዎቹን እየደገፉ ይገኛሉ። የሚስተዋሉ ችግሮችንም እዛው ላይ መፍትሄ እየሰጡ እየሄዱ ስለሆነ በትኩረት ይዘን እየሰራ ነው ያለን። ችግር እንዳይፈጠር አስቀድመን አውቀን ስለገባን ያው ወንጀል ማህበራዊ ክስተት ስለሆነ 100% አቁመነዋል ባንልም ግን በከፍተኛ ደረጃ ችግር እንዳይፈጠር ስራ እየተሰራ ነው ያለው። ግብዓት በነጋዴዎች እጅ ከገባ አብዛኛው ተጎጂ የሚሆነው ማህበረሰቡ አርሶ አደሩ ነውና ይሄን በመከላከል ሂደቱ በዘርፉ ካሉ ባለሙያዎች ባሻገር ራሱ አርሶ አደሩ ማህበረሰቡም ተሳታፊ መሆን አለበት ያስባለው። በዚህ ረገድ ግንዛቤ በመፍጠር በኩል የሰራችሁ ስራ አለ ወይ? ተደጋጋሚ በየአመቱ የሚከሰት አሁንም ከጅምሩ እንደዚህ አይነት ጉዳዮችን ያየን ስለሆነ በሚዲያ ልክ ነው እንደተባለው በዚህ በግብዓት ስርጭት ላይ የሚከሰቱ ችግሮችን ለመቅረፍ የሚመለከተው ያስተዳደር ክፍልና የሚመለከተው ሙያተኛ ብቻ ሊያቆመው አይችልም። ህብረተሰቡ ተባባሪ መሆን አለበት። ህብረተሰቡ አንድና አንድ ይታወቃል። ግብዓት ለብዙ ዘመን ስንሰራበት የኖርን ስራ ስለሆነ የሚገኘው መንግስት እስካሁን ግብዓትን ወደ ግለሰብ አልወሰድ ነው። በአርሶ አደሩ በተቋቋሙ የአገልግሎት የህብረት ስራ ማህበራትና በዩኒየኖች ብቻ ነው የሚሰራጨው። ከዚህ ውጭ ያሉ ግዢ መፈጸምን ማቆም አለበት። ችግሩን ለማሳለጥ ይሄ በአርሶ አደሩ ላይ ቢሮክራሲ እንዳይፈጠር ብለን ከዚህ በፊት በአግሪካልቸራል ትራንስፎርሜሽን ኢንስቲትዩት አማካኝነት እነዚህ ዋን ስቶፕ ሾፒንግ የሚባል ሰርቪስ የሚሰጡ የግብርና ምርት ማሳደጊያ ቴክኖሎጂዎችንና የጸረ ተባይ ኬሚካሎችን በማቅረብ በኩል ስልጠና ተሰጧቸው የሚሰሩ ሰዎች ነበሩ ከዚህ በፊትና የተወሰነ ሊሚት ተሰጧቸው ቁጥሩ ያልበዛ ማዳበሪያ ከአገልግሎት የህብረት ስራ ማህበራት ተረክበው ትንሽ ኮሚሽን እያሰቡ ለአርሶ አደሩ የሚያሰራጩ ነበሩ። ይሄ ላልተገባ ችግር እየዳረገ ስለነበረ አሁን ጥብቅ ቁጥጥር እንዲካሄድበት አድርገናል። ባለፉት 2 እና 3 አመታት የታየው ምልክት አስቸጋሪ ስለነበረ ወስነናል። ከነዚህ ሁለት አካላት ውጪ ማዳበሪያ ማሰራጨት አይቻልም። ከነዚህ አካላት ውጪ ህጋዊ ፈቃድ ሰጧቸው የግብርና ቢሮ እውቅና ሰጧቸው ከሚሰሩት ሰዎች ውጪ ማዳበሪያ ሲያሰራጭ የተገኘ ለመንግስት ውርስ ይሆናል ማዳበሪያው። ስለዚህ አርሶ አደራችን በዚህ መታለል የለበትም። ከሁለቱ ሶርሶች ውጪ ማዳበሪያ ግዢ መፈጸም የለበትም። ይሄንን ማዳበሪያ ሲያይም ሌላ ቦታ ላይ ለህግ አካላት ጥቆማ መስጠትና በፍጥነት ህጋዊ እርምጃ እንዲወሰድባቸው ማድረግ አለበት። ይሄ በአርሶ አደሩ ህልውና ላይ የሚቀልዱ ስለሆነ ሰዎቹ መታገስም የለበትም፣ በቀላሉ ማለፍም የለበትም። መላ ህብረተሰባችን እንደዚህ አይነትን ብልሹ ያሰራርና ድርጊት ማውገዝ መቃወምና ማጋለጥ ካልቻለ ይሄ ነገር ስሩ እየሰደደ ከሄደና ከሰፋ ዙሩ የሚያጠቃው ማን ነው? ራሱን ህብረተሰቡ ነው። ስለዚህ ለመንግስት ተባባሪ መሆን አለበት በማጋለጥ ይሄን በመከታተልና የሚወሰዱ እርምጃዎችን ደግሞ ተግባራዊ በማድረግ በኩል መላ ህብረተሰባችን ተሳታፊ ካልሆነ እንደ ሀገር የሚያመጣው ጉዳት ከፍተኛ ስለሆነ በዚህ ላይ በጋራ ርብርብ ልናደርግ ይገባል የሚል መልእክት ነው ያለኝ። እኔ አርሶ አደሩ በዘር ወቅት የሚጠቀማቸው የአፈር ማዳበሪያዎች አሉ፣ በኋላ ደግሞ ለምርታማነት የሚጠቀማቸው ግብዓቶች አሉና ብዙ ጊዜ በተመሳሳይ ሰዓት አለመገኘት ወይም ደግሞ በተለይ የምርታማነትን
የሚያሳድጉ ግብዓቶች መዘግየት ይከሰታል። ይህ ደግሞ ልፋትን መና የሚያስቀርም በመሆኑ አርሶ አደሩ በጥብቅ ክትትል የሚያደርግበት ጉዳይ እንደመሆኑ ይህ እንዳይከሰት በዚህ ዓመት የሰራችሁት ስራ ምንድነው? ልክ ነው። እነዚህ ችግሮች ባለፉት ዓመታት ተከስተዋል። በየዓመቱ የሚከሰቱ ችግሮች ናቸው። ምንድነው ችግሩ? በትራንስፖርቴሽን ወቅት የሚፈጠር ክፍተት ነው። ይሄ እንዳይሆን አሁን እኛ የምናደርገው ቀድሞ የሚገባውን ማዳበሪያ ቀድሞ ለሚዘራ አካባቢዎች እንደ አግሮ ኢኮሎጂው አይተን ለምሳሌ ደጋማ አካባቢዎች ቀድመው ነው የሚዘሩት። አሁን የሚመጣው ማዳበሪያ ቀድመው ለሚዘሩ ሰብሎችና ቀድመው ለሚዘሩ አካባቢዎች የመደልደል የማሰራጨት ስራ እየሰራን ነው። ባለፉት ዓመታትም እንደ አይነት ችግር ሲገጥመን የምንወስደው መፍትሄ ምንድነው? አንደኛ የትራንስፖርቴሽኑን ማሳለጥ ነው። ሁለተኛ ደግሞ ከማህበራት ከዩኒየን ማዟዟር ነው። ዘግይተው የሚጠቀሙትን በሂደት ዘግይተው የሚመጣው ስለሚደርስላቸው ቀድሞ ከገባበት ወደ አልገባበት ቦታ የማንሸራሸር ስራ ይሰራል። ወደ ሁለተኛው ሶሉሽን ከመሄዳችን በፊት ግን አሁኑኑ አስቀድመን እኛ ማዳበሪያ ከወደብ የሚመጣውንም እንደለድለው ቀድመው በሚዘሩና ደጋማ በሆኑ አካባቢዎች ስለሆነ በተቻለ መጠን ይህንን ስልት በመከተል እንዲህ አይነት ችግሮችን ለመፍታት ጥረት እናደርጋለን። በተለይ ስርጭቱ ላይ አርሶ አደሩ ፍትሃዊ በሆነ መንገድ አላገኘንም የሚሉ ጥያቄዎች ተደጋጋሚ ይነሱ ነበር። እነዛም ደግሞ ለህገወጦችም የሚያጋልጥም ተግባር ሆኖ እናገኘዋለን። አንድ አርሶ አደር በሚያመርተው ማሳልክ በሚጠቀመው ማሳልክ የሚፈልገውን ግብዓት ያለ ማግኘት ለብዙ ማሳላለው የተወሰነ ማዳበሪያ ተሰጥቶት ምንም የሌላቸው ወይም ደግሞ የተወሰነ ብቻ ላላቸው ደግሞ በብዛት ተሰጥቷቸው ለነጋዴዎችና ለግለሰቦች አሳልፈው የሚሸጡበት እድልም ስለሚፈጠር በዚህ ረገድ ምን ግንዛቤ ፈጠራችሁ? ይሄን ችግር ልክ ነው በየዓመቱ ይከሰታል። አሁን አንድ ጥሩ የመፍትሄ ሀሳብ አስቀምጠናል። በትክክል የሚያስፈልገውን የማዳበሪያ መጠን አርሶ አደሩ እንዲያገኝ በአሁኑ ሰዓት ሁሉም አርሶ አደር ሁለተኛ ደረጃ የመሬት ይዞታ ማረጋገጫ ደብተር አለው። ስለዚህ የቀበሌ ግብርና ልማት ጣቢያ ባለሙያውና በቀበሌ ደረጃ የግብዓት አስተባባሪ ኮሚቴ የሚባል አለ። የቀበሌ አስተዳዳሪው በሰብሳቢነትና የልማት ጣቢያ ሰራተኛው በጻፊነት የሚመሩት የግብዓት አስተባባሪ ኮሚቴ አለ። ያ ኮሚቴ ለእያንዳንዱ አርሶ አደር ምን ያህል ማዳበሪያ እንደሚበቃው የይዞታ ማረጋገጫ ደብተሩ የመሬት መጠኑ እጁ ላይ ስላለ በዛ መሰረት አረጋግጦ ለማህበራት ደብዳቤ የልማት ጣቢያ ሰራተኛው ሲጽፍ ብቻ ነው ማዳበሪያ ይዞ የሚሄደው። ምክንያት መሬት የሌለው ሰው ለንግድ አገልግሎት ሊያውለው ይችላል። እኔ ማዳበሪያ ፈልጋለሁ ብሎ ግን መሬት የለውም፣ በአርሶ አደር ስም ሄዶ ማዳበሪያ ሊወስድ ይችላል። ይሄ እንዳይሆን ብለን ቸክ አድርገናል። ነገር ግን አንዳንድ አርሶ አደሮች ደግሞ አሉ መሬት የሌላቸው ግን ከአቅመ ደካሞች መሬት ተጠምደው ወይም ተከራይተው ደግሞ የሚሰሩ አሉ። እነዚህ ደግሞ የማዳበሪያ ተጠቃሚ መሆን አለባቸው። ዋናው ዓላማ በቂ የሆነ ማዳበሪያ ፍትሃዊ በሆነ መንገድ ለአርሶ አደሩ ደርሶት ምርትና ምርታማነትን እንዲያሳድግ ነው። እነዚህ ሰዎች ደግሞ የማዳበሪያ አቅርቦት ችግር እንዳይገጥማቸው በትክክል የኪራይ ውል ወስደው መሬት እያለሙ ስለመሆናቸው በቀበሌ ደረጃ የሚገኘው የግብዓት አስተባባሪ ኮሚቴና የልማት ጣቢያ ሰራተኛ እያረጋገጠላቸው ማዳበሪያ ይህን ያህል ኩንታል ይሰጣቸው ተብሎ ለማህበራት ይጻፍላቸዋል። ማህበራት ላይ ሄደው ገዝተው ማዳበሪያውን መውሰድ ይችላሉ ማለት ነው። ይሄም ሆኖ ግን አሁን አሰራር ተዘጋጅቶለታል፣ ምንም ችግር የለውም፣ ተፈቷል። የአርሶ አደሩን ፍትሃዊ ማዳበሪያ ተጠቃሚነት ለማረጋገጥ የሚያስችል ሲስተም ነው ይሄ። እንዲሁም ሆኖ ደግሞ ያው እንደ ሰው አንዳንድ ጊዜ ያው የስነ ምግባር ችግር ያለበት ሙያተኛ ሊኖር ይችላል፣ የቀበሌ አስተዳዳሪ ሊሆን ይችላል። ይሄ ነፃ ነው እንደው 100% ከችግር የጸዳ ነው ልንለው አንችልም። እንደ አይነት ችግሮች እንዳይከሰቱ ሌላኛው ሜካኒዝም ምንድነው? በወረዳና በዞን ደረጃ ያለው ኤስኤምኤስ ቲም እየዞረ የሱፐርቪዥን ስራ ይሰራል። ግብዓት በትክክል አርሶ አደሩ እያገኘ ነው ወይስ አይደለም የሚለውን እያየ የማስተካከያ እርምጃዎችን እየወሰደ ይሄዳል። ካስቀመጥነው ሲስተም ዲዛይን ካደረግነው በተጨማሪ የሱፐርቫይዘሪ ቲም አለ። ኤስኤምኤስ ምለው ወይም ሳብጀክት ማተር ስፔሻሊስት ከየሙያ ዘርፉ ተዋጦ የግብርና ስራ በትክክለኛው ሳይንቲፊክ ሪኮመንዴሽን እየተሰራ ነው ወይስ አይደለም፣ በሙያዊ ቋንቋ ነው ወይ አርሶ አደሩን እያገለገሉ ያሉት፣ በትክክል ምርትና ምርታማነትን ሊያሳድግና ሊጨምር በሚችል አግባብ ነው ወይ የግብርና ልማት ስራው እየተመራ ያለ የሚለውን ቼክ የሚያደርግ በየ3 ወሩ አንዳንድ ወቅታዊ ስራዎች የሰብል ልማቱ ሲመጣ ደግሞ በየወሩ እየወጣ መስክ ላይ ድጋፍ የሚያደርግ የባለሙያ አቅም ችግር የሚፈታ አስተዳደራዊ ጉዳዮችን እያየ የሚያስተካክል ቲም ስላለ በዛም ክሮስ ቼክ እየተደረገ የማስተካከያ ስራ እንሰራለን ማለት ነው። በዚህ አግባብ ነው እንግዲህ ችግሩን የምንፈታው። በጣም ጥሩ ዶክተር።
አፈር ማዳበሪያ ዋጋን እናንሳና ከአርሶ አደሩ ከወዲሁ ቅድመ ዝግጅት ማድረግ ስላለበት አሁንም እየወሰደም ስለሆነ ከባለፈው አመት ጋር ለውጥ አለ ወይ? የማዳበሪያ ዋጋን በተመለከተ እንግዲህ በዚህ አመት ጭማሪ አለው። ለምንድን ነው ጭማሪው የተከሰተው የሚለውን ህዝባችን ማወቅ አለበት። እንግዲህ በአገር አቀፍ ደረጃ የኢኮኖሚ ማሻሻያ ሪፎርም እየተሰራ ነው። ከነዚህ ሪፎርሞች መካከል አንዱ ያለውን ኢኮኖሚ ከማሳለጥ የቀጥታ የውጭ ኢንቨስትመንትን ከማስፋፋት እና ኢኮኖሚውን በአጠቃላይ ከማስተሳሰር ከማነቃነቅ የግብርናውን ሴክተር ከኢንዱስትሪ ጋር ከማቀናጀት ጋር ተያይዞ በሚደረገው ስራ ላይ ለኢኮኖሚው እንቅፋት የሆኑ ጉዳዮችን እየመረመረ በማክሮ ሌቭል ማሻሻያዎች እየተደረጉ ነው። እነዚህ ማሻሻያዎች የሀገሪቱን አጠቃላይ የኢኮኖሚ እድገት በማፋጠንና የመንግስትን የዳጫና በመቀነስ በኩል ትልቅ አስተዋጽኦ እያበረከቱ ያሉ ሪፎርሞች ናቸው። ከነዚህ ሪፎርሞች ውስጥ አንዱ ምንድነው? የገንዘብን ዲቫልዩ ማድረግ አንዱ ነው። የውጭ ምንዛሬ ችግሮችን ለመፍታት ለምሳሌ እኛ ወደ ኢንዱስትሪው መሄድ አለብን ብለን እየሰራን ያለና ሌላው አግሪካልቸሩን ሜካናይዝ ለማድረግ የግብርናውን ሜካናይዝ ለማድረግ የሚሰሩ በርካታ ስራዎች አሉ። እነዚህ ደግሞ የውጭ ምንዛሬ የሚጠይቁ ስራዎች ናቸው። የኢኮኖሚ እድገቱን የሚገቱ ስራዎች ናቸው። እነዚህን ለማስተካከል ሲባል ማስተካከያ በምንዛሬው ላይ የማስተካከያ ስራ ተሰርቷል። ይሄ ማስተካከያ ስራ አሁን ላይ የዶላር እጥረት እንዳይከሰት አድርጓል። በጣም ጥሩ ውጤት እየመጣ ነው። ነገር ግን ከአጭር ጊዜ አኳያ ይሄ የምንዛሬ ማስተካከያ በሸቀጦች ላይ በተለይ ከውጭ ወደ አገር ውስጥ በሚገቡ ምርቶች ላይ የዋጋ መጨመር ማስከሰቱ አይቀሬ ነው። በሂደት ነው የሚስተካከለው እንጂ መጀመሪያው ላይ ዋጋ ይጨምራል። በማዳበሪያ ብቻ አይደለም። የነዳጅ ዋጋ ጨምሯል፣ የማዳበሪያ ዋጋ ጨምሯል። ከውጭ የምናስገባቸው እኛ በአገር የማናመርታቸው ጉዳዮች በሙሉ ይጨምራሉ። ስለዚህ በሚጨምርበት ጊዜ ከነበረ ወደ አልነበረ ነገር ነው መንገባ ስንገባ በአርሶ አደሩ ዘንድ መደናገጥ ሊፈጥር ይችላል። የማዳበሪያ ዋጋ የሚጨምረው በአንድ በኩል የትራንስፖርቴሽን ዋጋው ይጨምራል ከነዳጅ ጭማሪ ጋር ተያይዞ፣ በሌላ በኩል ደግሞ ቀጥታ ከውጭ ስለምንገዛው የዶላር ምንዛሬ መጨመሩ በራሱ ሌላ ጭማሪ ያመጣል። እንደዚህ ሆኖ የማዳበሪያ ዋጋ አምናው ከነበረበት በከፍተኛ ደረጃ ሊጨምር ይችላል። ለምሳሌ የዳፕን ዋጋ ወስደህ ብታይ ቀጥታ ከውጭ አምጥተን አርሶ አደሩ ድረስ እስከሚደርስ ድረስ ዋጋውን ቼክ ስናደርገው ከ12500 ብር በላይ ነው በአንድ ኩንታል። ነገር ግን አሁን ላይ እኛ ዳፕን የምንሸጠው ከፍተኛው ዋጋ ከ7800 900 ብር በላይ አይደለም በኩንታል። ዋጋው ግን ከ12500 ብር በላይ ነው። ለምንድን ነው ይሄ የሆነው ያለ እንደሆነ መንግስት ይህንን ጫና አርሶ አደሩ በቀጥታ አይችለውም ብሎ ስላሰበ ከ80 ቢሊየን ብር በላይ ድጎማ አድርጓል። ይህን ድጎማ ስታካፍለው በእያንዳንዷ ኩንታል ከ3000 እስከ 3500 እስከ 4000 ብር ድረስ ተደጉሟል ማለት ነው። ዋጋው እንዲቀንስ የተደረገው የዋጋ ማስተካከያ መንግስት ከራሱ በጀት አውጥቶ ስለከፈለ ነው። ከ80 ቢሊየን ብር በላይ ድጎማ ስላደረገ ነው። የአርሶ አደሩን የመግዛት አቅም ጫና እንዳይፈጠርበት በሰፊው ማዳበሪያ ተጠቅሞ የምርትና ምርታማነት እድገት እንዲመጣ ይሄ የኢኮኖሚ ሪፎርም ማሻሻያ በመጀመሪያዎቹ ወቅት ላይ ጉዳቱ ሰፋ ያለ እንዳይሆን በአርሶ አደሩ ላይ መንግስት ድጎማ አድርጓል። በተለይም ደግሞ የማህበረሰቡን አጠቃላይ ኑሮ የሚያቃውሱ የኑሮ ውድነትን የሚያባውሱ ኮሞዲቲዎች ላይ መንግስት ድጎማ ያደርጋል። ማዳበሪያ ላይ ብቻ አይደለም። በከፍተኛ ደረጃ ድጎማ የሚደረግባቸው ሸቀጦች በኢትዮጵያ ውስጥ እንደሚታወቀው ነዳጅና ማዳበሪያ ናቸው። ነዳጅ በከፍተኛ ደረጃ ይደጎማል። ምክንያቱም የነዳጅ ዋጋ በሁሉም ኮሞዲቲዎች ላይ ተጽዕኖ ስለሚያሳድር መንግስት ድጎማ ያደርጋል። አሁን አይተህ ከሆነ በእኛ በጎረቤት ሀገሮች ሲታይ ነዳጅ ርካሽ የሆነበት ሀገር ኢትዮጵያ ነው። ይሄ ግልጽ ነው። ለዛም ነው አንዳንድ ጊዜ የነዳጅ ምርት ወደ ውጭ ሀገር በኮንትሮባንድ መልክ ከኢትዮጵያ ወደ ውጭ የሚወጣው። እኛም ገዝተን ነው የምናመጣው። አዘሴም ታይም ግን በኮንትሮባንድ ወደ ውጭ ይወጣል። ለምን? የኢትዮጵያ መንግስት ስለሚደጉመው ነዳጅን ስለሚደጉም የህብረተሰቡን የኑሮ ጫና ለማቃለል ብሎ በሚያደርገው ድጎማ የተሻለ ዋጋ ኢትዮጵያ ውስጥ ስላለ ነው። እንዲያም ሆኖ ደጉሞም ግን ፕሮግሬሲቭሊ የነዳጅ ዋጋ እያደገ ይሄዳል። ምክንያት የሚወሰነው በዓለም አቀፍ የነዳጅ ዋጋ ተመን ስለሆነ ማለት ነው።
የማዳበሪያውም እኛ እናመርተው የማዳበሪያ ዋጋ የሚወሰነው በዓለም አቀፍ የገበያ ዋጋ ነው። ስለዚህ በዓለም አቀፍ ደረጃ የዋጋ መውረድ ሲመጣ ልክ አንዴ ነዳጅ ሲቀንስ እኛ ሀገርም ነዳጅ ቀንሶ እንደነበረው ይቀንሳል፣ ማዳበሪያም ሊቀንስ ይችላል። የዓለም የገበያ ዋጋ በጨመረ ቁጥር ግን መጨመሩ አይቀርም። ምክንያት እኛ የምንቆጣጠረው አይደለም፣ እኛ የምናመርተው ምርት አይደለም። በራሳችን ነዳጅ እስከምናመርት በራሳችን ማዳበሪያ እስከምናመርት ድረስ ለእንደዚህ አይነት ተጽዕኖዎች ተጋላጭ መሆናችን አይቀሬ ነው። ስለዚህ መንግስት ይህን ችግር ተረድቶ ሌሎች የኢኮኖሚ ልማት ስራዎችን ገጥቶ ነው በነዳጅና በማዳበሪያ ላይ ድጎማ የሚያካሄደው። በዚህ ዓመትም ማዳበሪያ ላይ ከ80 ቢሊዮን ብር በላይ ድጎማ አድርጎ አርሶ አደሩ የመግዛት አቅሙ እንዲጨምር አድርጓል። 12000 እና ከዛ በላይ ይሸጥ የነበረን ማዳበሪያ በ7000 ከፍተኛውን ነው ያነሳውልህ ያለ ባይዘወይ ከዛም በታች የሚሸጥበት ቦታ አለ። እንደ ቅርበትና ርቀቱ ከወደብ የማዳበሪያ ዋጋ ከወረዳ ከዞን ዞን ይለያያል። በትራንስፖርቱ ሲጨምር የተወሰነ ይጨምራል፣ ርቀቱ ሲቀንስ ይቀንሳል። ግን አቬሬጅ ከፍተኛውን ወስደ ስታየው ማዳበሪያ በእኛ ክልል ከ8000 በላይ ሊሄድ አይችልም። ማክሲማም ቢለጠጥ እስከ አገልግሎት የህብረት ስራ ማህበራት ድረስ ቢደርስ በኩንታል 8000 ሊደርስ ይችላል። ይሄ በጣም ማክሲማም እስካሁን እዚያ የደረሰ የለም። ግን አስተዳደራዊ ወጪዎች የአገልግሎት የህብረት ስራ ማህበራት ማሪጅን ምን ከጨመሩበት ኢንኬዝ ከ7900 ድረስ ሊደርስ ይችላል፣ እስከዚያ ሊደርስ ይችላል። ግን ብንለቀው ኑሮ መንግስት ያን 80 ቢሊዮን ብር ዋጋ ባይከፍል ለማዳበሪያ ሳብሲዲ ባይሰጥ ኑሮ የት ይደርስ ነበር ብለህ ስታስበው 13000 ብር በአንድ ኩንታል ሊገባ ይችላል። ይሄ ነው በኩንታል የተደጎመውና አርሶ አደሩ ይሄንን በግልጽ ማወቅ አለበት፣ መላ ህብረተሰባችንን ማወቅ አለበት። አሁን ትልቁ ችግር ከኛ ሀገር አንድ ነገር ሲመጣ በቂ መረጃ ሳይያዝ ነገሮችን የማራገብ ባልተገባ መንገድ ኢንተርፕሬት የማድረግ አርሶ አደሩ እንዲጎዳ አምና ስለቀነሰና ምርት ስለጨመረ አሁን ሆን ብሎ ተጨመረ ብሎ በጣም በወረደ መንገድ ላልተገባ ፖለቲካ ኮንሰፕሽን ለመጠቀም ላልተገባ ነገር ለመዋል የመፈለግ ዝንባሌዎች እንመለከታለን። እስካሁኑ ሰዓት ባለው ድረስ ከ350,000 በላይ የሚሆኑ አርሶ አደሮችን ታች ድረስ ማዋየት ችለናል በማዳበሪያ አጠቃቀምና ዋጋ ላይ። አርሶ አደራችን ጥያቄው ምንድነው? ዋጋውን ሊጨምር እንደሚችልና በዓለም አቀፍ የገበያ ዋጋ እንደሚተመን ተረድቷል። አርሶ አደሩ ችግር የለበትም በዚህ ጉዳይ ላይ። ትልቁ ችግር አወኩ የሚለው የህብረተሰብ አካል ነገሮችን ላልተገባ ዓላማ ስለሚያውላቸው ነው፣ ላልተፈለገ ኢንተረስት ስለሚያውላቸው ነው። ይሄ የሚደረገው ቅስቀሳ አንዳንድ ዲስቶርትድ የሆነ መረጃ ለህብረተሰቡ ለመስጠት የሚሞከረው አርሶ አደሩ በደንብ ተገንዝቦታል። አሁን ትልቁ ስተት የሚፈጠረው አንዳንድ አካባቢ ላይ ኦፍ ኮርስ ሁሉም ቦታ ላይ ማለት አይቻልም። አንዳንድ አካባቢዎች ላይ ባልተገባ መንገድ መረጃውን አጣሞ ለመንገርና አርሶ አደሩ በመንግስት ላይ ቅሬታ እንዲኖረው ለማድረግ የሚፈልጉ ኃይሎች አሉ። ይህ ትክክል አይደለም። ይሄ ምርትና ምርታማነት ማሳደግ የአርሶ አደር ህይወት መቀየር የፖለቲካ አጀንዳ መሆን የለበትም። ይሄ የሀገር ነው፣ የሀገር ጉዳይ ነው፣ የህልውና ጉዳይ ነው፣ የብሔራዊ ጥቅም ጉዳይ ነው፣ ከድህነት የመላቀቅ ጉዳይ ነው፣ የብሔራዊ ክብር ጉዳይ ነው። የምግብ ሉዓላዊነትን የምግብ ዋስትናን የማረጋገጥ ጉዳይ ለተራ የፖለቲካ ኮንሰፕሽን ልታውለው የምትችል አይደለም፣ ዲስቶርት አድርገህ የምትጠቀምበት አይደለም። እና ይህንን መላ ህብረተሰባችን ተረድቶ ማገዝ፣ የኤክስቴንሽን ስራው መደገፍ፣ ምርትና ምርታማነት የበለጠ እንዲያድግ ማድረግ ነው የሚጠበቅብን ብዬ ማምነው። ድጎማ ሲነሳ ዶክተር በተለይ ግብርና የሀገሪቱ አንዱ የኢኮኖሚ ምሰሶ እንደመሆኑ መንግስት ድጎማ ከሚያደርግባቸው ሌሎች ዘርፎች ቅድም እንዳነሱልኝ ነዳጅን ጨምሮ አንዱ ነውና ለዘርፉ የተሰጠው ትኩረት በመንግስት በኩል የተሰጠው ትኩረት እንዴት ነው የሚታየው? በተለይ ከሌሎች ዘርፎች ጋር ሲነጻጸር ለግብርና ስራዎችና ለግብርና ግብዓት የተሰጠው ድጎማ በቂ ነው ወይ? እድገቱ እንዴት ነው የሚያዩት? ከዚህ ከሰብሲዲ አኳያ የግብርናውን ዘርፍ ከማሳደግ አኳያ መንግስት የሰጠው ትኩረት እውነት ለመናገር የግብርናን ያክል ትኩረት ተሰጥቶት የሚያውቅ ሴክተር የለም ብዬ መናገር እችላለሁ በድፍረት። ለምን ያልከኝ እንደሆነ አንደኛ በግብርና ኢንቨስትመንት የሚሳተፉ ባለሀብቶች ከውጭ የሚያስገቡት ለኢንቨስትመንት የሚሆን እቃ በሙሉ ከቀረጥ ነፃ እንዲሆን ይፈቀዳል። የግብርና ለተባይ መከላከልና የግብርና ምርትና ምርታማነትን ለማሳደግ የሚሰሩ ስራዎች አብዛኛዎቹ ከቀረጥ ነፃ እንዲገቡ መንግስት ይፈቅዳል። አሁንም ማዳበሪያን ለአርሶ አደሩ
በማሰራጨት በኩል ማዳበሪያ ኦፍ ኮርስ በጣም ስትራቴጂክ ኮሞዲቲ በመሆኑ እስካሁን በግል አቅራቢ ያልመጣ የመንግስት የልማት ድርጅቶች ናቸው የሚያቀርቡት። ለምን በከፍተኛ ደረጃ የሚደጎም ነው። በነፃ የገበያ ስርዓት ብቻ ልትመራው የምትችል የሸቀጥ አይነት ስላልሆነ አንዱ መንግስት ትልቅ ትኩረት መስጠቱን የምታየው ይሄ ነው። ምክንያት አሁን ማዳበሪያን ገበያው ብቻ ይወስነው ብለህ ብትሰጠው አንድ ኩንታል ማዳበሪያ 20 ሺህ ብር ሊደርስ ይችላል። ይሄን አርሶ አደራችን አፎርድ ያደርጋል ወይ ገዝቶ መጠቀም ይችላል ወይ ብለህ ብትወስድ ደግሞ የሚቻል አይደለም። ለዛም ነው በጣም በከፍተኛ ጥንቃቄ የግብርና ሴክተሩ እየተደገፈ ነው ብዬማምነው። ሌሎች በርካታ ብዙ ጊዜ ለህዝብ የማይገለጹ የውሃ መሳቢያ ሞተሮች፣ የመስኖ ቴክኖሎጂዎች ከቀረጥ ነፃ ነው የሚገቡ። እንደውም አንዳንዶቹ መንግስት ራሱ ገዝቶ ለማስተማሪያነት በሞዴል የሚሰጣቸው ናቸው። በርካታ ግብረሰናይ ድርጅቶች፣ የመንግስት የልማት ድርጅቶች የሚሳተፉባቸው ናቸው። ግብርናው አቅም በፈቀደ መጠን ትኩረት ተሰጥቶት እየተሰራ ነው። ነገር ግን ይሄ በቂ ነው ብለን አንወስድ። አሁንም ገና መሰራት አለበት። ምክንያቱም የኛ ሀገር ሊትሬሲ ሬት አርሶ አደራችን እውቀት ኖሮት ግብርናን አዝ የቢዝነስ ኮንሰፕት ይዞ እንዲሰራ በማድረግ በኩል የተሰራው ከዚህ በፊት የኤክስቴንሽን ስራ፣ የአርሶ አደሩ የንቃተ ህሊና፣ የትምህርት ደረጃ ስታየው በኋላ ቀር የግብርና አስተዳደር ዘዴ ውስጥ ያለ ነው። ማጆሪቲው ገና በቅርብ ነው ልዩ ትኩረት ተሰጥቶት የሜካናይዜሽን ማስፋፋት ስራ የተጀመረው። ሜካናይዜሽን በንጉሱ ዘመን ተጀመረ። በደርግ የተወሰነ ርቀት ሄዶ ነበር። በመሃል ግን በጣም ተረስቶ የነበረ ተግባር ነው። ስለዚህ የግብርና ስራችን ድሮ ስናርስበት በነበረው በበሬ ነው የምናርሰው። እስካሁን የተለያዩ የሜካናይዜሽን ስራ አልሰራንም። አሁን ያንን ወደ ሜካናይዝድ ለመቀየር የአርሶ አደሩን የንቃተ ህሊና ደረጃ ለመጨመር በተለያዩ ዘርፎች መንግስት የሚያደርገው የሚያፈሰው መዋለ ንዋይ ከአመት ዓመት እየጨመረ ልዩ ትኩረት እየተሰጠው የመጣ ነው። ግን አሁንም ገና ስራ ይጠይቃል። ለምሳሌ ልዩ ትኩረት የሚሰጠው ይሄ ፋይናንሻል ኢንክሉዥን የምንለው አርሶ አደሩን ብቻ የሚያገለግል ባንክ የመመስረት የብድር አክሰስ ማቅረብ። አንዳንዴ አርሶ አደሩ ቴክኖሎጂ ይፈልግና ያንን ገዝቶ ለመጠቀም ገንዘብ ሊያጥረው ይችላል። ፋይናንሻል ሪሶርስ ሰርቶ እንዲመልስ የሚያደርግ በአነስተኛ ወለድ የብድር አገልግሎት የሚሰጥ ልክ አማራ ክልል ላይ አውቅተ የሚባል ተቋም ይሰጠው የነበረውን አይነት ሰርቪስ የሚሰጥ የተጠናከረ የአግሪካልቸራል ፋይናንሲንግ ወይም የተጠናከረ የግብርና የፋይናንስ ስርዓት መዘርጋት ብዙ ይጠይቃል። እስካሁን ባለው ነገር ግን ትኩረት ተነፍጎታል የሚል ግምገማ የለኝም። በልዩ ትኩረት ሰጥቶ መንግስት እየሰራ ነው። የበለጠ ደግሞ ይሄንን ማነሳው ምንድነው የተሻለ ነገር ከመፈለግ ነው። ግን አገሪቱ ባላት የኢኮኖሚ እድገትና ባላት አቅም ልክ ወስደህ ካየኸው ትኩረት ተነፍጎታል የሚባል ሴክተር ግን አይደለም። አርሶ አደሩ ሰው ሰራሽ የአፈር ማዳበሪያ ላይ ብቻ ጥገኛ እንዳይሆን ባለፉት ዓመታት ብዙ ስራዎች እንደተሰሩ እናውቃለን። ለውጥም ያመጣ እንደሆነ ውጤታማ የሚሆናቸው እንደሆነ በተደጋጋሚ እናንተም በመግለጫችሁ አንስታችኋልና በዚህ ረገድ ተጠናክሮ እንዲቀጥሉ ማድረግ በኩል የተሰሩ ስራዎች ምንድናቸው? በተለይ ደግሞ ተሞክሮ ያንዱን አካባቢ ተሞክሮ ወደ ሌላ አካባቢ በማስፋት በኩል ግንዛቤ በማሳደግም በኩል የሰራችኋቸው ያሉ ስራዎች? አዎ እንደተባለው ያው ሰው ሰራሽ ማዳበሪያ ምርትና ምርታማነትን በማሳደግ አይተኬ ሚና አለው። በዛው ልክ ደግሞ ተጓዳኝ ጉዳቶች አሉት። የአፈሩን ቅንጣት ወደ ገለነት በመቀየር የሶይል አሲዲቲ በመጨመር ጉዳቶች ይኖሩታል። በሶስተኛ ደረጃ ኦርጋኒክ የሆነ ምርት በዓለም አቀፍ ደረጃም ተፈላጊ ነው፣ ውድ ነው። ወደዛ ብንሄድ መልካም ነው። ነገር ግን አሁን ሁለት ነገሮችን ባላንስ ማድረግ ያስፈልጋል። በአንድ በኩል የምግብ ዋስትና ክፍተት አለብን። በሌላ በኩል ደግሞ ኳሊቲ ኦፍ ላይፍን ወይም ደግሞ የኑሮ ደረጃን ከማሻሻል አኳያ፣ የጤናማ ህብረተሰብ ከመፍጠር አኳያ፣ የኬሚካል ተጽዕኖን ከመቀነስ አኳያ ኦርጋኒክ የሆነ ምርት ማምረት መልካም ነው። ስለዚህ ሁለቱም ባላንስ ማድረግ አለብን። የመጀመሪያው እኛ የምንከተለው የምግብ ዋስትናችንና ሉዓላዊነታችንን ማረጋገጥ አለብን። ከዛ በኋላ የኳሊቲ ላይፍ ደግሞ እየቀጠለ ይሄዳል ማለት ነው። ይሄን ታሳቢ በማድረግኛ ሁለቱንም ሳይድ ባይ ሳይድ ነው የምንሰራ ነው። አንደኛው ምርትና ምርታማነትን በማሳደግ ዙሪያ ላይ ያላሰለሰ ጥረት እናደርጋለን። ሁለተኛው ግን በጊዜ ሂደት ወደ ኦርጋኒክ መቀየርም ስለሚጠበቅብን በተፈጥሮ ማዳበሪያ አፈርን ለምነቱን የማሻሻል ስራ እንሰራለን። አንዳንድ ጊዜ ሁለቱን በቅንጅት የምንጠቀምባቸው ጊዜዎች አሉ። ምክንያት የሶይል አሲዲቲውንና የሶይሉን ስትራክቸር በመቀየር የተፈጥሮ ማዳበሪያው ያግዘናል። ምርቱን ቡስት በማድረግ ደግሞ ሰው ሰራሹ የበለጠ ያግዘናል ማለት ነው።
ስለዚህ እነዚህን ባላንስ አድርጎ መሄድ ይጠይቃል እንደ ግብርና እንደ ሙያ መስሪያ ቤት ማለት ነው። ሶ ይሄን ከማድረግ አኳያ ምንድነው ያደረግን ያለ ነው እኛ በፕሮጀክትም በሰርቶ ማሳያም አድርገን የኮምፖስትን በማስ እንዲዘጋጅ ወይም ይሄ ተፈጥሮ ብስባሽ ማዳበሪያ ብለን የምንለውን ሳይንቲፊክ ጥንቅሩን ጠብቆ እንዲዘጋጅ ሰፊ ስራ እየተሰራ ነው። ይሄንን አርሶ አደሩ መላ አርሶ አደራችን አውቆታል። አሁን ኮምፖስት የማያዘጋጅ አርሶ አደር በክልላችን አለ ብሎ መውሰድ አይቻልም። ትልቁ ችግር ምንድነው የሚፈለገው መጠን ያዘጋጃል ወይ ነው። አሁን ኮምፖስት ትልቅ ቮሊዩም ይጠይቃል። በአንድ ሄክታር ላይ እስከ 100 ኩንታል ድረስ ልትተርት ይችላል። ከዛም በላይ ልትተርት ይችላል። ኮምፖስት መጠቀም አለበት። ይሄንን ማዘጋጀት ሙሉ አቅሙን ተጠቅሞ ማዘጋጀት የሚችል አርሶ አደር ፈጥረናል ወይ የሚለው ሌላ ጥያቄ ነው። ትልቅ ልፋት የሚጠይቅ ትልቅ ኤክስቴንሽን ስራ የሚጠይቅ ተግባር ነው ይሄ። ስለዚህ እዚህ ጋር እኛ በደንብ እየሰራን ነው። በሁለተኛ ደረጃ አሁን ከባዮጋዝ ቴክኖሎጂ ጋር ተያይዞ አሁን አርሶ አደሩ ኢነርጂን በአካባቢው እንዲጠቀም ብለን ከብት ስለሚያረባ ከከብት ጽዳጅ የሚወጡትን ወደ ባዮጋዝ መቀየር ከዚህ ባዮጋዝ ኢነርጂ ስንጠቀም ደግሞ የዛን ባይ ፕሮዳክት ተረፈ ምርት ደግሞ ለአፈር ለምነት ማዳበሪያ ይሄ ባዮሳላሪ ያልን የምንጠራውን የኮምፖስት አይነት እንድንጠቀም ሰፊ ስራ እየተሰራ ነው። በተለይም የገጠር ሽግግርን ከማረጋገጥ አኳያ በአንድ በኩል የአርሶ አደሩን የኤነርጂ ፍላጎት እያሟላ በሌላ በኩል ደግሞ የአፈር ለምነት ማሻሻያ የሚሆኑ ባይ ፕሮዳክቶችን መጠቀም ስራ በሰፊው እየተሰራ ነው። በዲሞንስትሬሽን እየሰራ ነው። በሁለተኛ ደረጃ ቨርሚ ኮምፖስት የሚባል የቨርሚ ወርም ወይም የቨርሚ ትልን በማባዛት የቨርሚ ኮምፖስት እየተዘጋጀ አርሶ አደሩ የተፈጥሮ ማዳበሪያ እንዲጠቀም በማድረግ በኩል በሞዴል በየዞኖቹ ሰርቶ ማሳያዎችን አዘጋጅተን በሰፊው እየሰራን ነው። አርሶ አደሩ ለራሱም ይጠቀማል። ኢቭን ቨርሚ ኮምፖስት አዘጋጅቶ በመሸጥም ከፍተኛ ገቢ እያገኘ ስለሆነ የወጣት ስራ እድል መፍጠሪያ በተለይ መሬት ሰፊ መሬት የሌላቸው በገጠር ወጣቶች እና አርሶ አደሮቹ ይሄንን እያዘጋጁ በመሸጥ መሬት ለምነትን ከማሻሻል በዘለለ አንድ የገቢ ምንጭ ሆኖ እንዲያገለግል የማድረግ ስራው በሰፊው እየተሰራ ነው። ከበሬጁ በደንብ መጨመር አለበት። ልምዱን ግን እያስፋፋን ነው ያለነ። ከረጅም ጊዜ አኳያ እነዚህ ጉዳዮች አዋጭ መሆናቸውን ተረድተን የግብርና ቢሮው ሰፊ ኤክስቴንሽን ስራ እየሰራ ነው። ሆፕፉሊ አርሶ አደራችን በቅርብ አመታት ሁሉም የሚተገብረው ተግባር ይሆናል ብዬ አስባለሁ። ውጤታማነቱ በሰርቶ ማሳያ ደረጃ እጅግ አስተማሪና ውጤታማ ስለሆነ ማለት ነው። ግብዓትን ስናነሳ የምርጥ ዘር አቅርቦትና ስርጭት እንዲሁ ችላ ሊባል አይገባምና ከባለፈው አመት አንጻር ሲነጻጸር በዚህ አመት ለቀጣይ መኸር ወቅት ምን ያህል ቅድመ ዝግጅት አድርጋችኋል? የምርትና ምርታማነት እድገትን በተመለከተ አንዱ ወሳኙ ምርጥ ዘር ነው እንዳነሳው። ከማዳበሪያ አኳያ ሽፋናችን ከ60% በላይ ሄደናል። ጥሩ እየሄድን ነው። አርሶ አደሩ ማዳበሪያ የመጠቀም ባህሉ ያደገ ነው። ምርጥ ዘር የመጠቀም አቅማችን ግን ዝቅተኛ ነው። እንደ ክልል አምና በሰራነው አሰስመንት ከ12% በላይ አለድንም። ከምናመርተው መሬት ውስጥ ከ5.2 ሚሊዮን ሄክታር ውስጥ በምርጥ ዘር ሸፈን ነው ብለን ያልነውን ካልኩሌት ስናደርገው ከ12% በላይ የሚበልጥ አይደለም። ይህ ማለት በአማራ ክልል ምርጥ ዘር የመጠቀም ጉዳይ በጣም ክሪቲካል ኢሹ ነው ማለት ነው። ምርጥ ዘርን በሰፊው ማምረት ማሰራጨት ያስፈልጋል። ይህን አምና ላይ ችግሩን ዲቴክት ስላደረግነ በዚህ አመት በከፍተኛ ደረጃ ስራ እየሰራን ነው። እስካሁን ድረስ ተሰብስቦ የማያውቅ ምርጥ ዘር ሰብስበናል። በዚህ አመት አምና በሰፊው ነው የሰራ ነው። በአማራ ምርጥ ዘር ድርጅት የተመረተ አለ። ሌላ በግል ምርጥ ዘር እንዲያመርቱ ፈቃድ ሰጧቸው ግብርና ቢሮ የሚሰሩ ድርጅቶች አሉ። እነዚህ ሆነው ተሰብስበው በዚህ አመት በተለይ በቆሎ ምርጥ ዘር ከበቂ በላይ አምርተናል። ከክልላችንንም አልፈን መስጠት የሚያስችል አቅም ፈጥረናል። ከምናመርተው የበቆሎ ማሳ ስፋት አኳያ ስታየው በቂ የምርጥ ዘር አቅርቦት አለን። አሁን የሚቀረን አርሶ አደሩ ያለ ምርጥ ዘር ማሳውን እንዳይዘራ የኤክስቴንሽን ስራ መስራትና አቅርቦቱን በተፈለገው ጊዜ እና በተፈለገው ቦታ የማዳረስ ስራ ብቻ ነው የሚጠበቅብን እንጂ ምርጥ ዘር በሰፊው አለን። ሁለተኛ ከስንዴ ልማት አኳያም ስንዴም ብዙ ምርጥ ዘር አለን፣ እያባዛን ነው። ትልቁ ችግር አሁን ስንዴ ላይ ምርጥ ዘር የመጠቀም አርሶ አደሩ ድክመት አለ። ምክንያት ስንዴ እንደ በቆሎ አይደለም። ሲዋን ሲቱም ይባላል። በዚህ አመት ያመረትከውን የፕሮዳክሽን ያመረትከውን ቀጣይ ደግመህ ለምርጥ ዘር መጠቀም ስለምትችል አርሶ አደሩ ያን የመጠቀም
አይነት አለ። የመጀመሪያውን ያለ መጠቀም ዝንባሌ ስላለ ይህንንም የማስተማርና በሰፊው እንዲጠቀም የማድረግ ስራ ይጠበቅብናል። ከዚያ ውጭ ግን ሌሎች የሰብል አይነቶች አሁን እኛ ስንዴ፣ ጤፍና በቆሎ ላይ ብቻ ያተኮረ ነው ምርጥ ዘር አቅርቦታችን። ነገር ግን ይሄ ሌጊዩምስ የምንላቸው አተር፣ ባቄላ፣ ሽምብራ እና የመሳሰሉትን ሌሎችም የሰብል አይነቶች አጃ በክልላችን ወደ 33 አይነት የሰብል አይነት ይበቅላል። ሌሎቹንም በምርጥ ዘር የመሸፈን ጉዳይ ልዩ ትኩረት ሰጥቶ መስራት ይጠይቃል። አሁን የአማራ ምርጥ ዘር ድርጅትን በዚያ ሌቭል አገልግሎት እንዲሰጥ የሚያስችል የድጋፍ የክትትል የሪፎርም ስራ እያደረግን ያለ ነው። ሞስት ኮመንሊ እንጠቀምባቸው የነበረውን ከዚህ በፊት የነበሩትን የአርሶ አደር ጥያቄ የሚበዛባቸውን የሰብል አይነቶችን ግን የአርሶ አደሩን ዲማንድ ሊያሳካ በሚችል አምርተናል የሚል ግምገማ ነው ያለኝ። ዘንድሮ የምርጥ ዘር ችግር ይገጥመናል ብዬ አላስብም። በቀጣይስ በተለይ አሁን ካነሱልኝ አንፃር ክልሉ በዘር አቅርቦት ራሱ እንዲችል በማድረግ ረገድ የዘር ኢንተርፕራይዞችንና የግብርና ምርምሮችን በማጠናከር በማስፋትም ረገድ የተሰሩ ስራዎች ምንድን ናቸው? ቀጣይነት ያለው ክልሉ በቋሚነት ለአርሶ አደሩ ዘር የሚያቀርብ የራሱን የሆነ አቅም እንዲኖር በማድረግ ረገድ የሰራችሁ ያላችሁ ስራ ምንድን ነው? እንግዲህ ያው ዘር ወሳኝ ጉዳይ የግብርና ወሳኝ ጉዳይ ስለሆነ ይህን ሴክተር በደንብ ማደራጀት አለብን ብለን እየሰራን ነው። አሁንም ጥናት እያስጠናን ነው። ሪፎርም እየተሰራ ነው። ተቋሙ በተለይ የአማራ ምርጥ ዘር ኢንተርፕራይዝ በጣም ሰፊና ትልቅ ተቋም ሆኖ እንዲወጣ እንፈልጋለን። ያሉበት የመሬት ችግር እንዲፈታ የማድረግ ስራ እየተሰራ ነው። አስተዳደር ምክር ቤቱም የክልሉ ልዩ ትኩረት ሰጥቶ እየደገፈን ነው። ጥናቶች እንደተጠናቀቁ እንሰራለን። ይህን ሴክተር በማቴሪያል የማጠናከር ወደ ሜካናይዜሽን እንዲገባ የማድረግ ዘመናዊ አሰራር እንዲከተል የማድረግ ስራ እየተሰራ ነው። አሁን በርካታ የአግሪካልቸራል ኢኩዊፕመንት ወይም እነዚህ የሜካናይዜሽን ማቴሪያሎች እየተሰጡት ነው ያሉ። ግብርና ቢሮውም ከተለያዩ ረጅ ድርጅቶችም ሆነ ከመንግስት ያገኛቸውን ድጋፎች በሙሉ በዚህ ድርጅት አማካኝነት እንዲሰሩ በማድረግና ማቴሪያሉን ለድርጅቱ ሰጥቶ በማጠናከር በሰው ኃይል እንዲጠናከር በማድረግ በኩል መሬት እንዲያገኝ በማድረግ በኩል ሰፊ ስራ እየተሰራ ነው። ከዚህ በፊትም የያዛቸውን መሬቶቹን በሙሉ አቅሙ ዘር እንዲያባዛባቸው በማድረግ በኩል ጥሩ ስራ እየሰራን ያለ ነው። የአማራ ክልል ግብርና ምርምር ኢንስቲትዩትም በተለይ መስራች ዘሩን በማምረት በኩል ከዚህ ኢንተርፕራይዝ ጋር እጅና ጓንት ሆኖ እየሰራ ነው። እኛ ይህንን ወደ ልማት ድርጅት ከፍ አድርገን በቦርድ እንዲመራ ተደርጎ እየተመራ ነው ያለ። በአሁኑ ሰዓት ተቋሙ በጣም እየጠነከረ እየሰፋ ከአመት አመት ጥሩ አቅም እየፈጠረ የመጣ ተቋም ነው። ነገር ግን ከአማራ ክልል አጠቃላይ የግብርና ስርዓት ጋር ስታያይዘው ያን ሊመጥን በሚችል ደረጃ ላይ ደርሷል የሚል ግምገማ ስለሌለን የበለጠ መስፋት አለበት። አሁን ትኩረት ሰጥቶ እየሰራ ያለ ቅድም እንደነገርሁ በውስን ሰብሎች ላይ ነው። እኛ ግን ሰፋ ማድረግ አለብን። ወደ ቅመማ ቅመም፣ ወደ አትክልትና ፍራፍሬ ዘር ማባዛት ሁሉ መግባት አለበት። አሁን የሰብል ላይ ሲሪያልስ ላይ ብቻ ነው አተኩሮ የሚሰራ። ለምሳሌ ስንዴ፣ ገብስ፣ ጤፍና በቆሎ ላይ አተኩሮ ነው የሚሰራው። ብዙ ሌላ አዝርቶች ላይ ሲያባዛ አይታይም። ስለዚህ እኛ ሁለገብ እንዲሆን የክልሉን የግብርና የምርጥ ዘር ዲማንድ ሊመልስ የሚያስችል አቅም ሊፈጠርለት የሚገባ ተቋም ነው ብለን አስበን እየሰራን ነው። በሁለተኛ ደረጃ በዚህ ዘርፍ የሚሰማሩ የግል ባለሀብቶችንም እያበረታታን ነው። የግብርና ቢሮው ፈቃድ ይሰጣል። ውል ይዘው ከኛ ጋር ከአርሶ አደሩ ጋር በኮንትራት ፋርሚንግ ዘር ያባዛሉ። ይሄ በጣም በተለይ ምዕራብ ጎጃም ወንበርማ አካባቢ፣ ደቡብ ጎንደር፣ ሰሜን ጎጃም፣ ምዕራብ ጎንደር አካባቢ በጣም የተለመደ ስራ ነው። ባለሀብቶቹ መሬት ከአርሶ አደሩ የኮንትራት ውል ይዘው የማባዛት ስራ፣ አንዳንዶቹ ደግሞ በራሳቸው መሬት ላይ የመሬትም ተሰጧቸው ከፕሮዳክሽን ወጣው ምርጥ ዘር ማባዛት ስራ ላይ እየገቡ አሉ። እነሱን በቴክኒክም እንደግፋለን። ሁለተኛው የምንደግፋቸው ምንድነው? ግብርና ቢሮ የፋይናንስ ተቋማትን በማሰባሰብ ለነዚህ ባለሀብቶች የሲድ ካፒታል የብድር አገልግሎት እንዲያገኙ የማገናኘት እንደ ድልድይ ሆኖ የማገልገል በሙሉ አቅማቸው ያባዙትን ዘር ገዝተው ሰብስበው ለአርሶ አደሩ እንደገና እንዲያሰራጩ ያለባቸውን የፋይናንስ ችግር እንዲፈቱ ከአበዳሪ ተቋማት ጋር የማግባባትና በሙሉ አቅማቸው ስራ እንዲሰሩ የማድረግ ስራ እያደረግን ነው።
ይሄን በማድረጋችንም አምና በጣም በከፍተኛ ደረጃ የምርጥ ዘር አቅርቦትና ስርጭቱ ላይ ከፍተኛ አስተዋጽኦ አድርገውልናል። ወደ 7 ባንኮች ግብርና ቢሮው ያቀረበላቸውን ጥሪ ተቀብለው እነዚህን በዘር ማባዛትና ማሰራጨት ሂደት ውስጥ የገቡ የግል ባለሀብቶችን በመደገፍ በኩል አዎንታዊ ምላሽ ሰጠውናል። በየአመቱም የጋራ መድረክ አለን፣ እንወያያለን። የሚያስፈልጉትን ግብአቶች በማቅረብ በኩል በተለይ የፋይናንስ አቅርቦት በማቅረብ በኩል ባንኮች እየተባበሩ ነው። ግብርና ቢሮ ይህን ፋሲሊቴት እያደረገ ዘርፉን ለማሳደግ ከፍተኛ ጥረት እያደረግን እንገኛለን። ክልሉ ምናልባት እንደው ራሱን የቻለባቸው ዘሮች አሉት፣ ለሌሎች ክልሎችም በተሞክሮነት የቀመራቸው በራሱም የተጠቀማቸው ያሉ ዘሮች አሉ የሚነሱ። ክልሉ እንግዲህ ምርጥ ዘር ድርጅት በግብርና ምርምር ተቋማት ላይ ዲፔንዳንት ነው። በእነሱ ላይ ተመርኩዞ ነው የሚሰራ። የራሱ የሆነ ይሄ ሃይብሪድ የመስራት ስራ አልጀመረም። የኛ ብቻ ሳይሆን የሌሎች ክልሎች ምርጥ ዘር አባዥ ድርጅቶች መስራች ዘር የሚያገኙት ከግብርና ምርምር ተቋም ነው። ስለዚህ እኛ ራስን መቻል የምንወስደው የክልሉን ዲማንድ አሟልቶ፣ ምክንያቱም ራስ መቻል ማለት ግብርና ምርምሩ ካልሰጠህ መስራቹን ዘር አባዥ ድርጅቶች አያባዙ። ከዚህ አኳያ ሲታይ የግብርና ምርምር እኛ ይሄ ክልል የሚባል የለም። አማራ ክልል ግብርና ምርምር የሚያወጣውን ለኦሮሚያ ይሰጣል። ኦሮሚያ ግብርና ምርምር የሚያወጣውን ለአማራ ይሰጣል። እንደየ ስፔሻላይዜሽኑ እንደየሚመራመርበት። ለምሳሌ አማራ ክልል ግብርና ምርምር ላይ ያሉ ተመራማሪዎች ስፔሻላይዝ ያደረጉት ስንዴ ላይ ከሆነ ስንዴ ለኦሮሚያ ይሰጣሉ፣ ለኦሮሚያም ለቤኒሻንጉልም ለሁሉም ክልሎች ይሰጣሉ። ምክንያቱም በፌዴራል ደረጃ የፌዴራል ግብርና ምርምር አለ፣ በቅንጅት ነው የምንሰራ። ይሄ ገሌ ይሄ እንትን ነው የሚባል ነገር የለም። ራስ ከመቻል አኳያ ምንድነው የተባዛ ዘር ከማሰራጨት አኳያ ራሳችንን እንችላለን፣ ለሌሎች ክልሎችም ድጋፍ እናደርጋለን በሰፊው ስለምናባዛ። ከመስራች ዘር አኳያ ካየው ግን ከምርጥ ዘር ድርጅቶች ወጥቶ ያለው በማን እጅ ነው? በግብርና ምርምር ተቋማት እጅ ነው ያለ። በመጨረሻም ያው የግብዓት ስርጭትን በተመለከተ ነው ትኩረት ያድርገን እየተነጋገርን ያለ ነውና ለአርሶ አደሩም ለሌላው የባለድርሻ አካልም የሚያስተላልፉት መልእክት ካለ ድል ስጡት። እሺ፣ አመሰግናለሁ። እንግዲህ በመጨረሻ እኔ ማስተላለፍ የምፈልገው መልእክት ምንድነው? በተለይ ግብዓት ላይ ልዩ ትኩረት መደረግ አለበት። የግብዓት አቅርቦትና ስርጭቱን በተመለከተ የግብርና ቢሮ በበላይነት ይዘው ያሉ የአቅርቦት ችግሮችን ለመፍታት ከግብርና ሚኒስቴር ጋር በቅንጅት ስለሚሰራ የኛን ችግርም ታች ድረስ ቀበሌ ድረስ ያለውን ሁኔታ ግብርና ሚኒስቴርም ስለሚያውቀው ሌት ተቀን የሚኒስቴር መስሪያ ቤቱ ጀምሮ እስከ ታች ድረስ በቅንጅት እየሰራን ያለን በፍጹም መናበብ ማለት ነው። ይህንን አጠናክረን እንቀጥላለን አቅርቦቱን። አሁን ላይ ግን መፈታት ያለባቸው ሁለት ነገሮች፣ መስተካከል ያለባቸው የተዛቡ አስተሳሰቦች መላ ህብረተሰባችን እንዲያውቀው የምፈልገው፣ አንደኛ በዚህ አመት ኤንፒኤስ ዝርያ ትተን ዳፕ ነው ያቀረብና እና ዳፕ ሲቀርብ ዝም ብለን ስለፈለግን ሳይሆን አንደኛ አርሶ አደሩ በሰጠው ፊድባክ መሰረት የኤንፒኤስ ምርታማነትና የዳፕ ምርታማነት ሲታይ ዳፑ ይሻል ነበር የሚል፣ ሁለተኛ የሪሰርች ተቋማት ከአማራ ክልል ግብርና ምርምር አንስቶ እስከ ፌዴራሉ የግብርና ምርምር ድረስ በተወሰደ ዳታና ምርምር ከኤንፒኤስ ዝርያዎች ይልቅ ለአማራ ክልል የአፈር ለምነት እና ምርትና ምርታማነት እድገት ዳፕ ይሻላል ተብሎ ስምምነት ስለተደረሰ መንግስት ኤንፒኤስ ያቀርብ የነበረውን ይገዛ የነበረውን ትቶ ዳፕ እንዲያቀርብ አድርጓል። ይሄ ሲመጣ በእኛ ሀገር አንድ የተለመደ ችግር አዲስ ነገር በመጣ ቁጥር ያልተገባ ስም መስጠት ባህል ስለሆነ ለምን ዳፕ ተቀየረ? ከዚህ በፊት ጫጫታው ዳፕ ይቅረብልን ነበር ከልማት ጣቢያ ሰራተኛው ጀምሮ እስከ ላይ ድረስ። አሁን ዳፕ ማቅረብ በምርምር ደግፈን እውነትም ዳፕ መቅረብ እንዳለበት ታምኖበት ዳፕ ሲገዛ ደግሞ ለምን ዳፕ ተቀየረ ብሎ ዲስቶርት አድርጎ መረጃውን አዛውቶ ያልተገባ ስዕል ለማስያዝና አርሶ አደሩ እንዲጠራጠር የማዳበሪያ ግዢ እንዳይፈጽምና እንዳይጠቀም ለማድረግ የሚሞክሩ እኩይ አስተሳሰብ ያላቸው ኃይሎች ብቅ ማለት ጀምረዋል። ይሄ በዚህ መታረም አለበት። መንግስት የሚጨነቀው የአርሶ አደሩን ምርትና ምርታማነት ማሳደግ ስለሆነና የአርሶ አደሩን ጥያቄ መመለስ ስላለበት ሙያዊ በሆነ መንገድ ተመራማሪዎች ባቀረቡት ምክረ ሀሳብ መሰረት የተፈጸመ ግዢ ነው። ፕራክቲካሊም በተግባር ዳፕ ከኤንፒኤስ ምርትን በመጨመር የተሻለ ነው ካፈሩ አኳያ።
ተብሎ ስለተወሰደ እንደሆነ ይሄ እንዲታወቅ እንፈልጋለን። በሁለተኛ ደረጃ ከዋጋ ጋር ተያይዞ ቅድም እንዳነሳሁት መንግስት ከ80 ቢሊዮን ብር በላይ ድጎማ አድርጎ በአንድ ኩንታል ከ3000 እስከ 4000 ብር ድረስ ቅናሽ እንዲደረግ ያደረገው አርሶ አደሩ በአግባቡ ማዳበሪያን ተጠቅሞ ምርትና ምርታማነት እንዲያድግ ስለፈለገ ነው። ሌሎች 80 ቢሊዮን ብር ማለት እኮ ህዳሴው ግድብ ሲገነባ በጀቱ ነበር አይደል? ሲጀምር የዛን በጀት ያክል ነው። እንግዲህ አንድ የህዳሴ ግድብ የሚያክል በጀት ነው ለአርሶ አደሩ በሳብሲዲ ወይም በድጎማ መልክ የሰጠ ማለት ነው። ሌሎች ልማቶች ኮምፕሮማይዝ ተደርገው ወይም ደግሞ ሌሎች ልማቶች በዚህ ብር መጠን ይሰራ የሚችል የሀገር ልማት ቁሞ ነው ለማዳበሪያ ድጎማ የተደረገው። የአርሶ አደሩን የመግዛት አቅም ለመጨመር ስለተፈለገ የሚለው መወሰድ አለበት። በሶስተኛ ደረጃ ግብአት በአግባቡ ከአገልግሎት የህብረት ስራ ማህበራት ከዩኒየን ካልሆነ በቀር ከሌላ መገዛት እንደሌለበትና ባልተገባ መንገድ ያልተፈለገ ተጠቃሚነትን ለማረጋገጥ በስርቆት ከመንግስትና ከማህበራት መጋዘኖች ወጣው በህገወጥ መንገድ የሚጓጓዙ የግብርና ምርት ማሳደጊያ ማዳበሪያዎች በሚታዩበት ጊዜ ህብረተሰቡ መያዝ ለመንግስት ቆማ ማድረግ ይገባል። ህገወጥ የማዳበሪያ ዝውውር፣ ህገወጥ የማዳበሪያ ንግድን መከታተል አለብን። ዋጋው ደግሞ እየጨመረ ሲሄድ ፎርጀሪም የመሰራት እድል አለው። ማዳበሪያ አስመስለው ያልሆነ ነገር አርሶ አደሩ እንዲጠቀም ለማድረግ የሚፈልጉ ኃይሎች ስላሉ ተጠያቂነት ካለው ህጋዊ ከሆነ ተቋም ብቻ የማዳበሪያ ግዢ እንዲፈጽም አርሶ አደሩን በዚሁ አጋጣሚ ለመላ ህብረተሰባችን ግልጽ ለማድረግ ነው። አመሰግናለሁ። በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ዘርፍ አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ በነበረን ቆይታ እጅግ ደስተኛ ነኝ። በአሚኮ ወቅታዊ ተከታታዮቻችን ስም እጅግ አመሰግናለሁ። እኔም አመሰግናለሁ። የተከበራችሁ ተመልካቾቻችን ትኩረቱን የግብዓት ስርጭትና አቅርቦት ላይ ያደረገው የዛሬው አሚኮ ወቅታዊ ዝግጅታችን በዚህ ተጠናቋል። ፕሮግራሙን ወደ እናንተ በማድረስ እኔ ጻድቁ አላምረው ከመላ ስቱዲዮ ባለሙያዎች ጋር ቆይታ አደረኩ። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። ሰላም ቆዩ።